ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል ዕለታዊ ዜናዎቻችን ጀምረዋል። መልካም ሞላ ነኝ። ወደ ዝርዝር መረጃዎች እናልፋለን። አብራችሁን ቆዩ። የአፄ አምደ ጽዮን ኮር 7 ክፍለ ጦር ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር 7 ክፍለ ጦር ትናንት ከሰዓት በተጉለትና ቡልጋ ወራጃ ባሶኖ ወረዳ ልዩ ስሙ ታይሙሽ አርሴማ ተጋድሎ ፈጽሟል። የብልጽግና መከላከያ ሰራዊት ከደብረ ብርሃን፣ ከቀይት፣ ከጉንዶ በረት ኃይሉን በመያዝ በከባድ መሳሪያዎች ታጅቦ ከፋኖ ጋር ውጊያ ጀምሯል። የፋኖ ኃይሎች ቁልፍ ቦታዎችን በመያዝ የብልጽግናን አየር ወለድ አባላት መምታታቸው ተሰምቷል። በተደረገው እልህ አስጨራሽ ተጋድሎ ፋኖች የብልጽግናን ኃይል መተው ከፍተኛ ጉዳት ማድረሳቸው ተሰምቷል። የአሳምነው እዝ ከሰምኮር የአማራን ሕዝብ የከዱ ኃይሎችን ማጽዳቱን መቀጠሉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር የራስ ኃይሉ ሻለቃ በአራት ሚሊሻ ኃይሎች ጥቃት መፈጸሙን አስታውቋል። በጥቃቱ አንድ ሚሊሻ ሲሞት 3ቱ ቆስለዋል። ጥቃቱ የተፈጸመው በአረሪቲ ከተማ ሸዋገነት አካባቢ ሲሆን የብልጽግና ባለስልጣናትን ለመጠበቅ እንቅስቃሴ ላይ እንደነበሩ ታውቋል። ብልጽግና በደርግ ዘመን የተቀመጡ የጦር መሳሪያዎችን በአማራ ሕዝብ እየሞከረና ውድመት እያደረሰ መሆኑ ተዘገበ። አብይ አህመድ በጠቅላይ ጦር አዛዥነት የሚመራው የኢትዮጵያ መከላከያ ሰራዊት በጎጃም ጃዊ ቀጠና ያሉ ከተማዎችን በከባድ መሳሪያ እየደበደባቸው ይገኛል። በትናንትናው ዕለት ምንም አይነት ውጊያ ባልነበረበት ሁኔታ በንጹሃን ላይ ትኩረት ያደረገ ድብደባ ፈጽሟል። የጀት ኤርክራፍት እና የድሮን ድብደባዎች መፈጸማቸውን የአፋብን ህዝብ ግንኙነት አስረስ ማር አስታውቋል። በየካቲት 17 ሰዋታ፣ ኩንበርና ብሔራዊ በሚባሉ ታዳጊ ከተማዎች ቀን ሙሉ የዘለቀ ድብደባ ፈጽሟል። ድብደባው የተፈጸመው በደርግ ዘመነ መንግስት ከሩሲያ የገቡ እስከ 500 ኪሎ ግራም በሚመዝኑ ቦምቦች ነው። አገዛዙ ቦምቦችን በብዛት በመጠቀም መንደሮችን በከፍተኛ ሁኔታ አውድሟል። የአማራ ህዝብ ዳግም ቀና እንዳይል አቅዶ የዘር ማጥፋት እየፈጸመ የሚገኘው የኦሮሞ ብልጽግና መንግስት ከተቀመጡ ከ35 ዓመት በላይ የሆናቸውን ቦምቦች በህዝብ እየሞከረ ይገኛል። በተመሳሳይ በመቅደላ ወረዳ የገጠር ታዳጊ ከተሞችንና መንደሮችን ኢላማ ያደረገ ድብደባ ተፈጽሟል። ድብደባው የተፈጸመው በከባድ መሳሪያ ነው። የካቲት 16 2018 ዓ.ም በመቅደላ ወረዳ 08 በሞርተር በተፈጸመ ጥቃት አርሶ አደሮች ተገድለዋል። ንብረትም መውደሙ ታውቋል። የቀንድ ከብቶችም ተገድለዋል። በተመሳሳይ ከዚህ በፊት በወረዳው ጠመሬ በተባለ ቦታ በዙ 23 የ9 አባወራ ቤቶች ከነሙሉ ንብረታቸው ወድሟል። የብልጽግና ኮሎኔል ቤቶቹ እንዲወድሙ ትዕዛዝ መስጠቱን በወቅቱ የኮሎኔሉ አጃቢ የነበረና ፋኖን የተቀላቀለ ምስክርነቱን ሰጥቷል። አገዛዙ በጥር 23 ካቃጠላቸው 9 የአባወራ ቤቶች በተጨማሪ በትናንትናው ዕለት በርካታ ቤቶችን አቃጥሏል። ግብጽ በአባይ ግድብ ዙሪያ ያቀረበችው የተባለውን የድርድር ጥያቄ አስተባበለች። ግብጽ ኢትዮጵያ በአባይ ግድብ ዙሪያ ከግብጽ ጋር ከተስማማች የባህር በር እንድታገኝ አግዛታለሁ ማለቷን የተለያዩ ዓለም አቀፍ ሚዲያዎች ዘግበውት ነበር። የአሜሪካ ፕሬዝዳንት ትራምፕ በግድቡ ዙሪያ ኢትዮጵያና ግብጽን ለማደራደር ዝግጁ ነኝ ማለታቸውን ተከትሎ ግብጽ የመደራደሪያ ሐሳብ መላኳ ተዘግቧል። ኢትዮጵያ በግድቡ ዙሪያ ከተስማማች በቀይ ባህር የባህር በር እንድታገኝ አደርጋለሁ፣ ካልተስማማች በደቡባዊ የቀይ ባህር ቀጠና ያለውን ኃይሌን ተጠቅሜ ባህር በር እንዳታገኝ አደርጋታለሁ አለች በሚል ተዘግቦ ነበር። ሆኖም አብርሃም ኦንላይን የተሰኘው ታዋቂው መገናኛ ብዙሃን የግብጽ ባለስልጣናትን ጠቅሶ መረጃው ሐሰት ነው ማለታቸውን ዘግቧል። በሌላ መረጃ የእስራኤል ጠቅላይ ሚኒስትር አዲስ አበባ ገብተዋል። ፕሬዝዳንት አይዛክ ኤርዞግ ለይፋዊ ጉብኝት በዛሬው ዕለት ወደ ኢትዮጵያ መግባታቸው ተሰምቷል። ከሳምንት በፊት የቱርክ ፕሬዝዳንት ኤርዶጋን ጣይብ ወደ ኢትዮጵያ መጥተው ኢትዮጵያ የውክልና ጦርነት መካሄጃ ከመሆን ራሷን እንድትቆጥብ ጥሪ አድርገው ነበር። ኤርዶጋን እስራኤል ለሶማሌላንድ የሰጠችው እውቅና ቀጠናውን ወደ ቀውስ ይከተዋል ብለውም ነበር። ይህንን ባሉ በሳምንቱ የእስራኤል መሪ አዲስ አበባ ገብተዋል። የአፍሪካ ቀንድ የኃይል ሚዛን በፍጥነት እየተቀያየረ ነው የሚሉት የዘርፉ ባለሙያዎች እስራኤል ከሷ ተቃራኒ የኃይል አስተላለፍ ውስጥ ያሉ ሀገሮች የአፍሪካ ቀንድን ለመቆጣጠር እያሳዩት ያለውን ፍላጎት ተመልክታ ለሶማሌላንድ እውቅና ሰጣለች ሲሉ ይናገራሉ። ሶማሌላንድ በቅርቡ ለአሜሪካ ማዕድኖቿን እንድትጠቀምና የጦር ቤዝ እንድትመሰረት እንደምትፈልግ ገልጻለች። በተመሳሳይ ሶማሊያ ከአሜሪካ ጋር ወደቦቿንና የአውሮፕላን ማረፊያዎቿን ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ በትናንትናው ዕለት ጥሪ አቅርባለች።
የፍሪ ፕሬስ ሜምበር ሆናችሁ በዩቲዩብ እያገዛችሁን ስላላችሁ ከልብ እናመሰግናለን። ሌሎቻችሁም አባል በመሆን እንድታግዙን በአክብሮት እንጠይቃለን። ዜናዎች ይቀጥላሉ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር አመራሮች በሸበል በረንታ ህዝባዊ ውይይት አደረጉ። የፋኖ አመራሮች ከደጀን ህዝብ ጋር ባደረጉት ውይይት በርካታ ሐሳቦችን አንስተዋል። የፋኖ አመራሮች ትግሉን በተመለከተ በተለይም የአገዛዙ ሚሊሾች በህዝቡ ላይና በትግሉ ላይ ያደረሱ ያለውን ጥፋት በተመለከተ ማብራሪያ ሰጥተዋል። ትግሉ ሳይገባቸው የአማራን ህዝብ እየወጉ እያስወጉ ያሉ ባንዶችን የኛ ወንድሞቻችን ስለሆኑ አሁንም እነሱ እንዲወጡ ጥሪ ያድርጉላቸው። ከዚህ ቀደም ተናግረነው ስለነበረ ማለት ነው። ከዛ ውጭ ግን የፋኖ ቤተሰብ ናቸው እያለ ሀብት ንብረታችንን እያዘረፈ እያስገደለ ይባስ ብሎ ደግሞ እምነትን ጥሶ ዛሬ ባለንበት ጾም በሪያርዶ እየበላ ባህላችንና ሴታችንን ሃይማኖታችንን እያጠፋ ባንዳ ሚኒሻ ከተቻለ የሱ ቤተሰብ ከሆነ እዚህ ያለው አካል አማራነቱ ሳይገባው ጠላት ጋር ይገባል ባንዳ እንዲወጣ ማድረግ አለበት። ከዛ ውጭ ባንዳ ጋር እርምጃ እንወስዳለን። የባንዳ ሀብት ንብረት ጋር ከዚህ በኋላ በደንብ ነው የምንጠቀመው። እስካሁን እዚህ ቀጠና ላይ ያልተሰራ ብዙ ነገር አለ። መተላለፎች ነበሩ። የባንዳን ሀብት ብናርድ ብንጠቀም የኛን ይጭናል የሚባል ነገር የለም። የኛ ሀብት ንብረት እኮ በሙሉ ተጭኗል። እዚህ የምታዩት የክፍለ ጦር አመራር የአማራ መኪና እኮ ተወርሷል። ብቸና አካባቢ ላይ ብትመጡ ብቸና አካባቢ ላይ ያለ የፋኖ አመራር አባላት አብዛኛው ሀብቱን ጠላት ወስዶታል። ሚኒሻ ጭኖታል። የሱን ሀብት ግፍ አድርገን እኛ ደግሞ ግፍፍ አድርገን እንጠቀመዋለን። ስለዚህ ባንዳ አለመሆን እንደው የባንዳ ዘርናችሁም መባል ሆነ ለማውራት በጣም ከባድ ነው። እስቲ አስቡት፣ እዛ የገባቸውን ተዋቸው፣ ልጆቻቸው ልጅ ልጆቻቸው ባንዳ ዘርናቸው እየተባሉ እድሜ ልክ ነው በታሪክ ሲወሱ የሚኖሩ በታሪክ ማለት ነው። ይሄ ቀን ያልፋል፣ ይሄ ትግል ያልፋል፣ የሆነ ግን ሰላም ይመጣል አይደል? የዛ የባንዳ ቤተሰብና ልጅ ግን እድሜ ልኩን ተሸማቆ ነው የሚኖር። እነማይና ሸበል ባንዳና ሰላቶ ደግሞ መቼውም አይኖርም አይደል? ትናንት እነ ደጃዝማች በላይ ዘለቀ እነ ሽፈራው ገርበው እኮ ያንን እስከ አፍንጫው የታደቀን ጣሊያንን ተናንቀው የአማራውን ህዝብ ብቻ አይደለም የኢትዮጵያን ህዝቦች ነፃ ያወጡ። ማንም በአፈሰሰው ደም ማንም አጥንቱን በከሰከሰው ሀገር ማንም ዝም ብሎ መኖር አይችልም። ትግሉ የጋራችን ነው፣ እናንተም ነው፣ የኛም ነው፣ የሁላችንም። ስለዚህ ይሄንን ትግል ደግሞ በጋራ ማሻገር አለብን። በጋራ ደም መክፈል አለብን። አጥንት በጋራ መከስከስ አለብን። የምናፈሰው ደም የምንከሰክሰው አጥንት የሁላችንንም ህይወት ሊታደግ የሚችለው የአማራ ህዝብ ትናንትና በተለያዩ ቦታዎች እየታረደ ነበር አይደል? ሁሌም ስለምናውቀው እዚህ ትግልም የገባ ነው ተገፍተን ስለሆነ እሱን ደግሞ የምንመልሰው አንድ ስንሆን ነው፣ ከጥቅም ነፃ ስንሆን ነው። የግል ህይወታችን ስንተወው ነው። ስለዚህ ጎበዝ ሁላችንም ሊቆጨን ይገባል። ፋኖነት ሌላ ነው፣ ሽፍታ ሌላ ነው፣ አርበኝነት ሌላ ነው። ሽፍታነት የግል ጥቅም ለማስከበር ጫካ የወጣ ግለሰብ ነው። የግል ጥቅሙ በግል ጥቅሙ የሆነ ነገር ደርሶበት ተገፍቶ ሊሆን ይችላል፣ ተሰቃይቶ ሊሆን ይችላል። የመጨረሻው ግን አልሆን ሲል ጫካ ይገባ ሽፍታ ይባላል። ፋኖነት ደግሞ እሱ አይደለም። ፋኖነት ለህዝብ ነው፣ ለአማራነት ነው። በሰፊው ያለ አማራ ታርዶብኛል፣ ተገድሎብኛል፣ ተፈናቅሎብኛል፣ የመኖር መብቱ ሁሉና ውስጥ ገብቷል ብሎ የፈነነ ነው። በቃኝ፣ ከዚህ በኋላ በዚህ ስርዓት በዚህ መንግስት አልገዛም፣ ስለዚህ ነፃነቴን አንድም በክንዴ አንድም በእግዚአብሔር ኃይል አስመልሳለሁ ብሎ ተደራጅቶ የወጣ አካል ነው ፋኖነት ማለት ነው። ስለዚህ ሁላችንም ፋኖች ነን። ሚኒሻ የሚባል የለም። በቃ ሚኒሻ ማለት አናሳ፣ ደካማ፣ ዱክማን፣ አስተሳሰቡ ዝቅተኛ፣ ማሰብ የማይችል ጥገኛ፣ የጥገኛ ስብስብ ወይም አስተሳሰብ ያለው አካል ነው ሚኒሻ የሚባል። እናንተ እኮ አርበኞች ናችሁ፣ የኋላ ደጀኖች ናችሁ። በቃ የኋላ ደጀን የሚለውን ስም አጽኑ ተዛሬ ጀምሮ። ሚኒሻ የሚል እንደው እንቀጣለን።
የኋላ ደጀን ደግሞ ደጀን ነው፣ ተራራ ነው፣ የማይገፋ ነው፣ ለህዝቡ ታማኝ ነው። ይሄ ነው የኋላ ደጀን ማለት ነው። ሻዛ ከተማ የገቡ የጠላት ኃይሎች ናቸው። የአማራን ህዝብ የሚያሳርዱ፣ የሚያስገፉ፣ የሚያዋርዱ፣ ራቁቱን የሚያስቀሩ፣ መንገድ እየመሩ እኛን የሚያስበሉን እነሱ ናቸው ሚሊሻ የሚባሉ። ምን ስለሆኑ? አናሳ አስተሳሰብ ስላላቸው፣ ጥገኛ አስተሳሰብ ስላላቸው፣ በሆዳቸው ስለሚያድሩ። ይህንን ሁላችንም መገንዘብ አለን። አቅም ያለው ሰው እናደራጃለን። የአማራን ህዝብ ትግል ሊያሻግር የሚችል ሐሳብ የሚያመነጭ ወጣት እንሰበስባለን፣ እናደራጃለን፣ እናሰለጥናለን፣ እናስታጥቃለን። አንድ አይነት ወታደራዊ ቁመና ያለው ጦር እንሰበስባለን። ጠላትም የሚፈራን ጠላትም የሚሰጋ በስማችን ነው። ሸበል በረንታ እኮ በስሙ ያስፈራ ነበር ጎበዝ። ታገለው ደግሞ ህይወት ልንሰጥ ስለሆነ ይህንን ህዝብ በአግባቡ አደራጅተን የመጣበትን የህልውና ትግል ተጋፍጦ በታሪክም የትናንቱ እንዳባት አርበኞች የመጀመሪያ ይሆናል። ከግድያ ጋር ተያይዞ ሰው ይገደለ፣ ዛሬም ይገደላል በድርጅቱ ማለት ነው። እግዚአብሔር የሰራውን ህንጻ ማን አፍርሶ ነው እሱ የሚኖረው? አብይን እኮ የገጠምነው ብርሃኑ ጁላን የገጠምነው እኛን እየገደለን ብለን ነው። ስለዚህ የያዝከው አፈሙዝ ጠላት ለእንጂ ወገን ላይ አይደለም። ቅድም ስትናገሩ እንደነበረው ማለት ነው። ስንት ጠላት እያለ አንተን ሊያሰድድ አንተን እንዳትኖር እያደረገ እያለ እስቲ አስቡት። በዚህ ወሩ እንኳን አንድ የተማረከች ህፃን ልጅ እንኳን ጡቷን እኮ ቆርጧታል እኮ። ወሎም ጎጃም ጡቷን ቆርጦ እኮ ስጋዋን አስቡ፣ ጡቷን ቆርጦ የበላ ሰራዊት ነው ይህ ሰራዊት ማለት ነው። ስላያችሁት ስለሰማችሁት ወሎም እንደዚህ አይነት ድርጊት ፈጽሟል። እዚሁም ያለም ጎጃም እንደዚህ አይነት ድርጊት ፈጽሟል። ንጹሃንን አርዶ የሚበላ ኩላሊት አውጥቶ የሚበላ ሰራዊት ኢትዮጵያን ታደጋታለሁ እያለ በውሸት ፕሮፓጋንዳ የሚያጭበረብር በዓለም ላይ እንደ አብይ አህመድ የለም። ስለዚህ ትግሉ ባለቀ ትግል ሁላችንም መበላት የለብንም። ትግሉ አልቋል። በየቦታው የታጠቅነውን ትጥቅ እዩት፣ የያዝነውን መሳሪያ እዩት፣ እየሰራ ነው ያለውን አደረጃጀት እዩት። ከዚህ በላይ እኮ መንግስት የለም። ሸበል በረንታ 26 አካባቢ ቀበሌ ያሉት ሁለት ከተሞችን ብቻ ጠላት ይዟል። ሌላውን ፋኖ እያስተዳደረ ነው። ከዚህ በላይ ምን አለ? ከዚህ በላይ ሽንፈት ምን አለ? ስለዚህ ከተማ ላይ ደግሞ የመሸገውን የጠላት ኃይል ደግሞ ተመካክረን ተዘካክረን ማስወጣትና ማርከን ማሳየት አለብን። ዝም ብሎ እኛ የበላይ ዘለቀ የሽፈረው ገርባው የሸበል ልጅ ሆነን አይደለም፣ እሱን በተግባር ማሳየት። ስለዚህ ሁላችንም ቅንና አስተዋይ ሆነን ይሄንን ወራሪ ኃይል ማስወጣት አለብን ማለት ነው። መሳሪያ ጋር ተያይዞ መሳሪያ የሸጠ ሰው ካለ እንጠይቃለን። አማራ ሆኖ በዚህ ሰዓት ልፍስፍስ አማራኛ እንፈልግ። አማራ ሆኖ መሳሪያ ይዞ የነበረው መሳሪያ የሚሸጥ አማራ አይደለም እሱ። በሰዓት አማራ ነው የምንለው መሳሪያ እንኳን የሌለው መሳሪያ ገዝቶ ታጥቆ ከጠላት ጋር የሚዋጋ ነው። ይሄ ነው አማራ፣ ትክክለኛው አማራ ይሄ ነው። ከዛ ውጭ ግን ትናንትና የነበረው መሳሪያ እየሸጠ እየተጀለጨለጠ አማራ ነኝ ቢል እሱ አማራ አይደለም ላይ አማራነትም ይሄን አይገልጽ። ስለዚህ ሁላችሁም በየቀበሌ ያላችሁ በየአካባቢው ያላችሁ የማህበረሰብ ክፍል የኋላ ደጀኖች እዛ ካለው አደረጃጀት ጋር ታቅፋችሁ ያለንበትን ወቅታዊ ትግል ዳር እንድናደርስ ሁላችሁም አደራ እላለሁ። አመሰግናለሁ። ስለተመለከታችሁን ከልብ እናመሰግናለን። የዕለቱ ዜናዎች እነዚህን ይመስላሉ። ቻናላችንን ሰብስክራይብ ያላደረጋችሁ እንድታደርጉ በአክብሮት አሳስባለሁ። ያደረጋችሁትንም አመሰግናለሁ። ሐሳብና አስተያየታችሁን በኮሜንት መስጫው አስቀምጡልን፣ ይደርሰናል። መልካም ሞላ ነበርኩ። መልካም ጊዜ